ये 2.5 किलो के हाथ की ताकत पूरा नॉर्थ देख चुका है। अब साउथ देखे। ባለፈው ሳምንት የተለቀቀው የሶኒ ዶል የሰኒ ፓጂ ጃት የተሰኘው ፊልም አሁንም በጣም ምርጥ ገንዘብ እያስገባ እየሄደ ያለበት ሁኔታ ነው ያለው። ተመልካቹም ፊልሙን በጣም የወደደውና ኢንጆይ ያደረገበት እንዳለ እየተነገረ ነው ያለው። ከዛ በተጨማሪም በዚህ ሳምንት የተለቀቀው የአክሼ ኩማር ኬስሪ ቻፕተር 2 የተሰኘው ፊልም የመጀመሪያ ቀን ላይ ቦክስ ኦፊስ ላይ ዝቅተኛ ገንዘብ ቢያስገባም ከዛ በኋላ ግን ስለ ፊልሙ እየተወራ ያለው ወይም ደግሞ ክሪቲክሶች የሰጡት እጅግ በጣም ምርጥና ጥሩ አስተያየት ስለሆነ ሁለተኛው፣ ሶስተኛው፣ አራተኛ ቀን ላይ እንግዲህ በጣም ከመጀመሪያው ቀን የተሻለና ምርጥ ገንዘቦችን እየሰበሰበ ሄደበት ሁኔታ ነው ያለው። ስለዚህ ፊልሙ ዛሬ ላይ እንግዲህ በቦክስ ኦፊስ ገቢም ብናየው ለአክሼ ኩማር እንግዲህ በቀጣይ ሌላ ሱፐር ሂት ወይም ብላክባስተር የሚሆን ፊልም ይሆናል የሚል ተስፋ ተጥሎበታል። ስለዚህ ውድ ቤተሰቦች ለዛሬ እንግዲህ ይዤላችሁ የቀረብኩት የሶኒ ዶል ጃት የተሰኘው ፊልም የ12 ቀን ቦክስ ኦፊስ ገቢውን፣ የአክሼ ኩማርም ኬስሪ ቻፕተር 2 የተሰኘው ፊልም የ4 ቀን የቦክስ ኦፊስ ገቢውን፣ ከዛ በተጨማሪም የአጂት ኩማር ጉድ ባድ አግሊ የተሰኘው ፊልም የ12 ቀን ቦክስ ኦፊስ ገቢው ምን ያህል ደርሷል የሚለው ምናይበት አንድ ፕሮግራም ይዤላችሁ መጥቻለሁ። እኔ ወደ ዘገባው ወይም ወደ ፕሮግራሙ ገባለሁ። እናንተ እስከዛ ቪዲዮ ላይክ አድርጋችሁ ጀምሩ። መጨረሻ ላይ ያላችሁን ሐሳብ አስተያየት በኮሜንት ገልጻላችሁ። ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ አድርጋችሁ ጀምሩ። በመጀመሪያ የምናየው እንግዲህ በዚህ ሳምንት የተለቀቀው ሂስቶሪካል ድራማ ይዘት ያለውን ኬስሪ ቻፕተር 2 የተሰኘውን ፊልም ነው። ይህንን ፊልም ዳይሬክት ያደረገው ከረን ሲንግ ቴጊ የተባለው ዳይሬክተር ሲሆን በፊልሙ ላይ የሚተውነው ሱፐርስታር አክሼ ኩማር፣ አር ማሃዴቨን፣ አናንያ ፓንዴ እና ሌሎችም የተሳተፉበት ፊልም ነው። ይህ ፊልም እንግዲህ ለመስራት የወጣበት በጀት ወይም ደግሞ የፊልሙ ወጪ እንደተነገረው ከሆነ 80 ከሮር ሲሆን ፊልሙም ለእይታ በበቃ ሰዓት ላይ ያገኘው 1750 ስክሪን ብቻ ነው። ፊልሙም እንኳን ምንም ያህል ትንሽ ስክሪን አግኝቶ የተለቀቀ ቢሆንም ገቢው ግን እጅግ በጣም ምርጥ የሚባል አሪፍ ደረጃ ላይ ሊደርስለት ችሏል። ፊልሙም ቢሆን የመጀመሪያ ቀን ላይ ከታየ በኋላ ተመልካቹ እንዳለ ስለ ፊልሙ የሰማው በጣም ፖዚቲቭ ነገር ነው ወይም ደግሞ ጥሩ ነገሮች እየተነገሩ ነው ያሉት። ስለዚህ ፊልሙን ለማየት ሁሉም ተነስቶ ወደ ሲኒማ እንዲጎርፍ ያደረጉበት መንገድ ነው ያለው። ክሪቲክሶች በአጠቃላይ ፊልሙን በጣም ወደውታል። እንዲሁም በፊልሙ ላይም ደግሞ አክሼ ኩማር ያሳየው ትወና እስከዛሬ ድረስ በስራ ህይወቱ ካሳየው ፐርፎርማንስ ወይም ደግሞ የትወና አቅም እጅግ በጣም ምርጡ እየተባለለት ያለበት ሁኔታ ነው ያለው። እንደሚታወቀው ከጥቂት ወር በፊት አክሼ ኩማር አንድ ፊልም ለእይታ አብቅቶ ነበር፣ ስካይ ፎርስ የተሰኘ ፊልም። እሱም ቦክስ ኦፊስ ላይ ስኬታማ ሆኖ ጥሩ አቀባበልን አግኝቶ ሄደለት ነበር። ስለዚህ አሁን ኬስሪ ቻፕተር 2 የተሰኘው ፊልም ደግሞ በድጋሚ በዚህ አመት እንግዲህ ሁለተኛ ሱፐር ሂት ይሆንለታል የሚል ግምት እየተሰጠው ነው ያለው። ምክንያቱም ፊልሙ ተወዳጅ ስለሆነ። ምክንያቱም የፊልሙ በጀት እንደተነገረው 80 ከሮር ነው። ስለዚህ ፊልሙ የመጀመሪያ ሳምንት በሚደፍነው ሰዓት ላይ በእርግጠኝነት 80 ከሮር መድረሱ ማይቀር ነው። አሁን ባለው እየተነገረ ባለው ሁኔታ ተመልካቹ እንዳለ ፊልሙን ለማየት የጓጓበት ሁኔታ ነው ያለው። አሁንም ቢሆን ፊልሙ አራተኛ ቀኑ ላይ ነው ያለው። እንደዛም ሆኖ በህንድ ውስጥ ያስገባው ምርጥ ገንዘብ ሲሆን ከዛ በተጨማሪ ደግሞ በውጪ በኦቨርሲስ ማርኬት ላይ ከህንድ ውጪ ባለ ሀገራት ላይም አሪፍ ገንዘብ እንደሰበሰበ እየተነገረ ነው ያለው። እንደው መለስ ብለን ስናይ ከአክሼ ኩማር በጣም ብዙ ፊልሞች አኳያ ሲታይ ኬስሪ ቻፕተር 2 በጣም ምርጥ ገንዘብ እየሰራ መሆኑ እየተነገረ ነው ያለው። ይህም በራሱ የፊልሙን ምርጥነት በደንብ ይገልጻል። በዛውም እንግዲህ በዚህ ስራ አክሼ ኩማር አንድ ነገር እያስረገጠ ነው ያለው። በአንድ አመት ውስጥ 4-5 ፊልም ቢሰራ የሚሰራው ፊልም ታሪኩ ቆንጆ ከሆነ በፊልሙ ላይ ደግሞ ያሉት ስታር ካስቶች በጣም አሪፍ ትወና የሚያሳዩ ከሆነ ተመልካቹ ፊልሙን እንደሚያይለትና ስኬታማ እንደሚያደርግ በደንብ እያረጋገጠ ያለበት ሁኔታ ነው ያለው። ምክንያቱም የኬስሪ ቻፕተር 2 የገቢው ነገር ይሄን ነገር እያረጋገጠ እንዳለ በደንብ እየታየ ነው ያለው። ምን ያህል አስገብቷል ብላችሁ ካላችሁ ደግሞ መለስ ብለን ስናየው ያስገባውን ይህ ፊልም ወይም ከኬስሪ ቻፕተር 2 የተሰኘው የአክሼ ኩማር ፊልም የተለቀቀ ቀን የመጀመሪያ ቀን ኦል ኢንዲያ ኔት ኮሌክሽን 7.84 ከሮር ሰርቶ የጀመረ ቢሆንም ሁለተኛው ቀን ላይ ያው ስለ ፊልሙ ጥሩ አስተያየት ስለሰጠ ወይም ደግሞ በጣም ብዙ ክሪቲክሶች ጥሩ ነገር ስለተናገሩ ተመልካቹ ጨምሮ በሁለተኛው ቀን 10.08 ከሮር ማስገባት ችሏል። ከመጀመሪያ ቀን አኳያ አሪፍ ነው የሚባል ገንዘብ ሰርቷል። ከዛ መቀጠልም ሶስተኛው ቀን ከመጀመሪያውና ከሁለተኛው ቀን የበለጠ ገንዘብ ማስገባት ችሏል። ምክንያቱም ሶስተኛው ቀን እሁድ ላይ ስለዋለ በእሁድ ወይም በሶስተኛው ቀን ያስገባው 13.10 ከሮር ሊሆን ይችላል። የዛሬንም እኔ ከተባለ ዛሬ ላይ ያው እንደሚታወቀው ሰኞ ነው፣ የሥራ ቀን ጀምሯል። በዛ ላይ ደግሞ የቲኬት ዋጋም ከነዛ ወይም ከቅዳሜና እሁድ አኳያ ይቀንሳል። እንደዛም ሆኖ ያው የገቢው ነገር መቀነሱ ማይቀር ነው። ሆኖም ግን በዚህ አመት ከወጡ ከሌላ ፊልሞች አኳያ ስናነጻጽረው ያን ያህል በጣም ወረደ የሚባል አይደለም። ዋና ምክንያቱ ደግሞ ያው የፊልሙ ታሪክ በጣም ቆንጆ እንደሆነ ሁሉም ሰው ማየት እንዳለበት እየተነገረ ስላለ የሥራ ቀን ሆኖም እንግዲህ 50% ያህል እንኳን ድሮፕ አላረገም ወይም ደግሞ አልቀነሰበትም። ስለዚህ እንግዲህ በአጠቃላይ ስናየው በአራተኛ ቀን ላይ ኬስሪ ቻፕተር 2 6.50 ከሮር እየሰራ እያስገባ ያለበት ሁኔታ እንዳለ አሁን ላይ ወጡ ሪፖርቶች ያሳያሉ። ምናልባት ደግሞ ነገ ላይ በደንብ ሲታይ ከዚህ በላይም ወይም ቀድሶም ሊሆን ይችላል። ስለዚህ ሁሉንም አንድ ላይ ስንደምረው የአክሼ ኩማር ኬስሪ ቻፕተር 2 የተሰኘው ፊልም ኦል ኢንዲያ ኔት ኮሌክሽን በአራት ቀኑ 37.52 ከሮር የሰበሰበ ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 44.63 ከሮር ሆነ ማለት ነው። ከዛ በተጨማሪ ፊልሙ ኦቨርሲስ ማርኬት ላይ ከህንድ ውጪ ባሉት ሀገራት ላይም የሰራውን አንድ ላይ ስንደምረው
በዓለም አቀፍ ደረጃ በአራተኛ ቀኑ ኬስሪ ቻፕተር 2 58.20 ከሮር መሰብሰብ ችሏል። ገና በአራተኛ ቀኑ በዓለም አቀፍ ደረጃ 58 ከሮር ማለፉ በጣም አሪፍ ገንዘብ ነው የሚባል ሲሆን ፊልሙም ገና እየተወደደ ስላለ የሚቀጥለው እንግዲህ ሳምንት 2 ሳምንት ያህል ያለምንም ተፎካካሪ ብቻውን እየመራ በጣም አሪፍ ገንዘብ እየሰራ ይሄዳል ተብሎ ይጠበቃል። ተመልካቹም በጣም ስለወደደው እንግዲህ በእርግጠኝነት ፊልሙ ወይም ሂት ወይም ሱፐር ሂት እንዲሁም ደግሞ ብላክበስተር ሊያደርጉት ይችላሉ የሚለው ግምቴ ሰፋ ያለ ነው። በመቀጠል የምናየው ደግሞ ባለፈው ሳምንት የተለቀቀው ታላ አጂት ኩማር የሰራበት ጉድ ባድ አግሊ የተሰኘው ፊልም ነው። ይህ ፊልም እንግዲህ የተሰራበት ወይም ደግሞ የወጣበት በጀት 250 ከሮር የተባለ ሲሆን ፊልሙ ለሲኒማ እይታ ከበቃ አሁን 12ኛ ቀኑን ይዟል። ፊልሙም ገና በ12ኛ ቀኑ በህንድ ውስጥ በጣም አሪፍ ገንዘብ እንደሰራ የተነገረን ያለው ከዛ በተጨማሪ ደግሞ ከህንድ ውጪ ባሉት ሀገራት ላይም አሪፍ ገንዘብ ሰብስቧል። ስለዚህ በአጠቃላይ እንግዲህ በ12ኛ ቀኑ ላይ መለስ ብለን ስናየው ታላ አጂት ኩማር እስከዛሬ በህይወቱ ከሰራቸው ፊልሞች በገቢ ደረጃ በሁለተኛ ደረጃ የሚቀመጥ ፊልም ሊሆንለት ችሏል። መለስ ብለን እንግዲህ በአጠቃላይ ምን ያህል አስገብቷል የሚለውን ስናየው ፊልሙ ልክ እንደተለቀቀ የመጀመሪያ 11 ቀናት ኦል ኢንዲያ ኔት ኮሌክሽን 138.62 ከሮር ያስገባ ሲሆን ዛሬ ላይም ቢሆን በ12ኛ ቀኑ ያው ሰኞ በመሆኑ የቲኬት ዋጋም ቀነስ ይላል እንዲሁም የስራ ቀን ስለሆነ በጣም የወረደበት ሁኔታ ነው ያለው። ግን እንደዛም ሆኖ በ12ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 2.50 ከሮር እያስገባ ያለበት ሁኔታ ነው ያለው። ስለዚህ ሁሉንም አንድ ላይ ስንደምረው ጉድ ባድ አግሊ የተሰኘው ፊልም በመጀመሪያ 12 ቀን ብቻ ኦል ኢንዲያ ኔት ኮሌክሽን 141.13 ከሮር የሰበሰበ ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 167.94 ከሮር ሆነ ማለት ነው። ከህንድ በተጨማሪ ደግሞ ኦቨርሲስ ማርኬት ላይ በውጭ ሀገራትም የሰራውን አንድ ላይ ከህንዱ ጋር ስንደምረው በዓለም አቀፍ ደረጃ በ12 ቀኑ ጉድ ባድ አግሊ የተሰኘው ፊልም 231.35 ከሮር መሰብሰብ መቻሉ ምርጥ ገንዘብ ሰርቷል አስብሎለታል። ፊልሙ እንግዲህ የተለቀቀው በሁለት ቋንቋ ነው፣ በታሚልና በቴልጉ ነው። እንዲሁም ፊልሙ ደግሞ ቲያትሪካል ራይቱ በጣም በትንሽ ገንዘብ ስለሸጠ ይህ ገንዘብ ማለት እንግዲህ ፊልሙን ሂትና ብላክበስተር ለማድረግ በቂ ነው የሚል ግምት ሰጥቶታል ከገቢው አኳያ ሲታይ ማለት ነው። በመቀጠል የምናየው ደግሞ ያው የቦሊዱ በአክሽን በጣም የሚታወቀው የሰኒ ፓጂ ጃት የተሰኘው ፊልሙ ባለፈው ሳምንት ተለቆ ነበረ። ይህንን ፊልም ዳይሬክት ያደረገው ጎፒ ቸንማኒ የተባለው ዳይሬክተር ሲሆን በፊልሙ ላይ ዝነኛው አክተር ሶኒዶል እንዲሁም ደግሞ ኦረንዲፕ ሁዳም ቢለን ሆኖ ተውኗል። እንዲሁም ሌላ ተዋናዮችንም ጨምሮ የተሰራ ፊልም ነበረ። በአሁኑ ሰዓት ላይ ፊልሙ በአክሽንም ሆነ በታሪኩ እንዲሁም ሰኒ ፓጂ በሚናገራቸው ዳያሎጎች ተመልካቹ እጅግ በጣም ደስተኛ ሆኖ ፊልሙን ደጋግሞ እያየ ያለበት ሁኔታ ነው ያለው። ፊልሙ የመጀመሪያ ቀን ላይም ጥሩ ገንዘብ ሰብስቧል የተባለ ሲሆን ከዛ በመቀጠልም የሳምንት ገቢውም በጣም ቆንጆ ሆኗል። ሁለተኛው ሳምንት ከጀመረ በኋላም አሪፍ ገንዘብ እየሰበሰበ ያለበት ሁኔታ ነው ያለው። እንደሚታወቀው ሁለተኛው ሳምንት ላይ ኬስሪ ቻፕተር 2 የአክሽን ኩማር ፊልም ሲወጣ የጃት ገቢ በጣም ይቀንሳል ተብሎ ነበረ። ግን ያው ኬስሪ ቻፕተር 2 ለእይታ በቅቷል። የጃትም ገቢ ደግሞ በጣም አሪፍ ሆኖ እየቀጠለ ነው ያለው። ምክንያቱም ሁለቱም ፊልሞች ዘውጋቸው የተለያየ ስለሆነ የሚፈልገውን እየመረጠ ያየበት ሁኔታ ነው ያለው። ስለዚህ በሁለተኛው ሳምንት ላይም ከበጀቱ አኳያም ስናየው በጣም ምርጥ ገንዘብ እየሰበሰበ ያለበት ሁኔታ ነው ያለው። መለስ ብለን ስናየው እንግዲህ ጃት ፊልም የመጀመሪያ 10 ቀናት ላይ ኦል ኢንዲያ ኔት ኮሌክሽን 70.09 ከሮር የሰበሰበ ሲሆን ፊልሙም በሁለተኛ ሳምንቱ ልክ ያው እንደጀመረ ወይም ደግሞ እንደገባ ሁለተኛው እሁድ ላይ በጣም ከፍ ሊለት ችሏል ወይም ደግሞ ገቢው ጨምሮ በ11ኛው ቀን ላይ 5.82 ከሮር መሰብሰብ ችሏል። ዛሬም ቢሆን 12ኛ ቀን ላይ ያው መጀመሪያ እንደተናገርኩት የስራ ቀን ጀምሯል። እንደገና የቲኬት ዋጋም ተቀንሷል። እንደዛም ሆኖ ግን አሪፍ ገንዘብ መሰብሰብ ችሏል ወይም ደግሞ ጥሩ ሆልድ አድርጓል የተባለ ነው። ስለዚህ ጃት ፊልም በ12ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 2.65 ከሮር እየሰበሰበ ያለ ሲሆን ስለዚህ ሁሉንም አንድ ላይ ስንደምረው ጃት የተሰኘው ፊልም በ12ኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 78.56 ከሮር የሰበሰበ ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 93.48 ከሮር ሆነ ማለት ነው። እንዲሁም ፊልሙ ያው ከህንድ ውጪ ባለታ ሀገራት ወይም ደግሞ በኦቨርሲስ ማርኬት ላይ የሰበሰበውን ከህንዱ ጋር አንድ ላይ ስንደምረው በዓለም አቀፍ ደረጃ 104.90 ከሮር መሰብሰብ ችሏል። ስለዚህ እንግዲህ በአጠቃላይ ስናየው ጃት የተሰኘው ፊልም በ12ኛ ቀኑ 105 ከሮር አካባቢ በዓለም አቀፍ ደረጃ መሰብሰቡ አሪፍ ገንዘብ ነው አስብሎለታል። ስለዚህ ተመልካቹም እየወደደው ስላለ በቀጣይ ጥቂት ሳምንታት እንግዲህ ልክ እንደዚህ አሪፍ ገንዘብ እየሰበሰበ ይሄዳል። ዋናው ነገር እንግዲህ ላይፍ ታይሙን ጨርሶ ከሲኒማ በሚወርድ ሰዓት ላይ ስንት ይደርሳል የሚለው ነው። እናንተ ስንት ላላችሁ? ጃት የተሰኘው ፊልም 200 ከሮር ይገባል ወይስ 150 ይደርሳል? የራሳችሁን ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ልክ እንደዚህ እንግዲህ የተለያዩ የቦሊውድ መረጃዎችን ቦክስ ኦፊሶችን ሁሉንም አንድ ላይ በዚህ ዩቲዩብ ቻናል ታገኛላችሁ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጋችሁ ማለፍ አትርሱ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ እንግዲህ የተለያዩ ፕሮግራሞች ስላሉ ገብታችሁ መታደም ትችላላችሁ። ብዙ ፕሮግራሞችን አቅርብ ያለውኝ አሁን ላይ እንግዲህ እንደሚያሳየው ከ300 በላይ ቪዲዮዎችን እንደጫንኩኝ እያሳየኝ ያለው ዩቲዩቡ። ስለዚህ ላይክ አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። ሪቹን በዛ እንዲል ወይም ብዙ ሰው ጋር መድረስ እንዲችል የራሳችሁንም ትብብር አድርጉ። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ አመሰግናለሁ። ደህና ሁኑ። ባባይ